አንድ ሁለት ሶስት ምናምን እንኳን ደህና መጣሽ። ደህና መጣ። ሰላም ለዚህ ቤት ጥያቄ አለኝ። ጥያቄ ከ5 ሰዓት በኋላ አሁን መጠየቅ አልችልም፣ አስፈላጊ ስለሆነ። እኛም አስፈላጊ ቶፒክ ይዘናል። ጥያቄ ከ5 ሰዓት በኋላ። እሺ አዳምጠኝ። አሁን እዚህ ጋር እኔ አንድ ጥያቄ አለኝ። እናንተ ስለ ብሉይ ኪዳን አትቀበሉም አይደለ? አሁን ማስረጃ ባመጣ ከብሉይ ኪዳን አትቀበሉም። ልክ እንደዛው ደግሞ ከኛም ላይ ደኢፍ ሐዲስ አለ፣ እንደገና ደግሞ ያኒ ሰሂህ ሐዲስ አለ አይደለ? ከዛ ነው ከቁርአን ላይ እና ደግሞ ከሐዲሶች ከረሱል አለይሂ ሰላቱ ወሰላም የተጻፉ ምናምን ከሆነ እንቀበላለን። ገባ? አንተም እንደማትቀበለው ምንም እንቀበለዋለን። ለምን ነው የማንቀበለው? የምታመጡት ጥያቄ ማለት ነው። እሺ ምንድነው የምትቀበሉት? የምትቀበሉት ምንድነው? እኛ የምንቀበለው ቁርአንና ሐዲስ ደኢፍ አንቀበልም። ልክ እንደናንተው ማለት ነው። አሁን እንደውም ስማ እናንተ እንደውም ማለት ነው የፈጣሪ የጻፈው ያወረደላችሁን ብሉይ ኪዳን አትቀበሉም፣ ግን በራሳችሁ ያስተካከላችሁትን ስለላችሁ ቆይ አዳምጠኝ። እኔም ነፃነት አረባክ አዳምጠኝ። አንድ ለሶስት ማነው ኦፌ አዳምጠኝ አንድ ጊዜ ማለት ነው። ይሄ ሃይማኖት ነው፣ ይሄ ቀልድ አይደለም። እኔ የምልህን ነገር አዳምጠኝ መጀመሪያ። እኔ የምልህ እናንተ አሁን ብሉይ ኪዳን ብላችሁ እንትን የምትሉት በራሳችሁ እንትን የተጻፈ ነው። ገባህ አይደለ? ያኔ በቤተ ክርስቲያን ምናምን ነው የተጻፈው፣ ግን ከፈጣሪ የተሰጠው እንዳውም ኢየሱስ ክርስቶስ ምንድነው ያለው? ሕግን ልሽር አልመጣሁም ነው ያለው አይደለ እንዴ? እናንተ ግን መጽሐፍ ቅዱሱን ምን አላችሁ? ብሉይ ኪዳንና አዲስ ኪዳኑ ለስሜታችሁ እንዲመቻችሁ ለቤተ ክርስቲያን እንድትመራበት ምናምን ብላችሁ ተረተረ ለማምታወሪው የምትተረተረ ነው ታወሪው ማነስልኝ። እሺ እናንተ እንደውም ይሄን እንትን ብላችኋል። እኛ ደግሞ ምንድነው ጥያቄሽ? ጥያቄ እኛ የማንቀበለውን ሐዲስ ደኢፍ ለምን ታቀርባለህ? እስኪ ከቁርአን ከሐዲስ አንተ እኔን ጥያቄ ጠይቀኝ በትክክለኛ ማለት ነው። አንድ ብቻ ጥቀሽ፣ አንድ ብቻ። እኔ ዳይፍ የጠቀስኩትን አንድ ብቻ። አሁን ራሱ እየጠቀስከው ማለት ነው። ይሄ የተቀጠፈባቸው ነው እንጂ የእውነት ነው ምልክ እና ደግሞ በራሳችሁ ትራንስሌት ያደረጋችሁ ነው እንጂ ወላሂ ትክክለኛ አይደለም። ፕሊስ ባይ ይኸው ኮስቴ እኔና አንቺ ከቁርአን ላይ ፕሊስ አዳምጪ። ኮስቴ ክፈተው ቡሃሪ ላይ ያለ ሐዲስ ነው። ስክሪንሾት አድርጊው። የፈለግሽውን ኡስታዝ ጠይቂ። ይሄ ሐዲስ ዳኢፍ ነው ወይንስ ሳሂህ ነው ለኛ ጠይቂያቸው። ከዛ በኋላ ያንን ሰው አንድ ሁለት ኡስታዞች እሺ፣ ያረበኛውን አድርገው፣ በአረበኛ አድርገው፣ ስክሪንሾት አድርጊው። እሺ ባይ ዳኢፍ ነው ካሉሽና ያ ኡስታዝ ሪፈርዱን ያጀልኝና ነይ ከዛ እናየዋለን። አይ በእንግሊዘኛው ማርግልኝ፣ በእንግሊዘኛው ማርግላት። ምንድነው የሚለው የሐዲሱ እንትን ያሳተመው ማለት ነው? እንትን ምንድነው የሚለው አፕሊኬሽን? ሳሂህ ቡኻሪ ነው። ሳሂህ ቡኻሪ ሐዲሱን ቁጥሩን አሳያት። አስተጋው በደም ያው ስክሪንሾት አድርጉ። 4879 እሺ አሁን ስለ ክርስትና መጠየቅ እችላለሁ? ይሄ ደሞስት ኦተንቲክ የሚባል ሐዲስ ነው። እሺ ተረድቻለሁ። አሁን ስለ ክርስትና ነገር እንመጣለን። ዳይፍ መረጃዎች ይቅርታ ቦስና አንቺ እህቴን አሁን ለምሳሌ ባልሽን ብታስከፊው በጀነት ያለች ሆራ ላይ እንደምትረግምሽ ታውቂያለሽ? አይ እንደዛ አይደለም፣ አውጣልኝ። ኦኬ ምናልባት አሁን እፎይ ውሸታም ነው ብለሽ እንደው አላምንም ካልሽው በኡስታዞችሽ አንደበት ላሰማሽ አንድ ቪዲዮ ላሳይሽ። ትልቁ ላይ ስማ እናንተ ቆራርጣችሁ ስለሆነ አዳምጠኝ መጀመሪያ። እኔ የምፈልገው ማለት ነው አንድ ነገር ልንገርህ። እስልምና በኡስታዝ ወይ ደግሞ በአንድ ሼክ አይደለም የሚመራው። እስልምና የራሱ የሆነ በቁርአንና በሐዲስ የሚመራ ነው። ኦኬ እንጂ ኡስታዝ ስለተናገረ ወይ ቄስ ስላለ አይደለም እንደናንተ ማለት ነው። እኛ የምንመራው በኡስታዙ ሳይሆን በቁርአንና በሐዲስ ነው። ወንድም አለው ሐዲሱን ምን ከፍተሻለሽ? ሐዲሱን ለአሁን እኔ የምፈልገው ሰሂህ ሐዲስ ነው። አሳየኝ ወይ ከቁርአን ላይ ማስረጃውን አሳየኝ። አይዋ
አዲስ ኦኬ፣ ቪዲዮውን አንድ ያስደምጣትና ሐዲሱን ደግሞ እንከፍትልሻለን። ችግር የለውም። ቪዲዮ አልፈልግም፣ ይቅርታ። ሁለቱንም እንድናየውና ምንም ችግር የለም። ቪዲዮ ስለመቆራረጡ ስላየሁ ቀጣይ ከመጀመሪያ እሺ፣ እሺ፣ አይ ቆይ ወሰንድራስ ተመለስ። አዲስ ክፈትላት። በቃ ቀላል ነው። በአዲስ እንሄድበታለን። እሺ ኢብን መጃን አንዴ ምን አልከኝ? ስንት 20 14 አንዴ ክፈተው። ቡሃሪ ነው ኢብን መጃ ኢብን መጃ 14 ዓመተ ምህረት 2014 ይከፈት። ደግሞ 2025 ላይ እንዳትል እስኪ መልካም። The messenger of Allah said, no woman annoys her husband, but his wife among the school of paradise saves him. አንድ ድምፅ አለ ኖርዘርን ሚታ ማንም ሴት ባሏን በምታናድ ጊዜ but his wife amongst the huris ከጀነት ከሆነችው ደግሞ ሁሪ ሴት do not annoy him ትላለች። ምን ትላለች? አታናጅው ትላለች። may Allah destroy you ብላ ደግሞ ትራገማለች። ምን ብላ ትራገማለች? may Allah ያጥፋሽ። ምን እያለች? may Allah destroy you እያለች ደግሞ ትራገማለች። አልጋ ላይ ዛሬ አልተኛም አብራሽው ብትይ የሁሪ ሴቶች ስራግምሽ ነው የምታድረው። አንቺ የተረገምሽ አላህ ያጥፋሽ፣ እሱ ከአንቺ ጋር ትንሽ ቀን ነው የሚቆየው፣ ወደ እኔ ጋር ይመጣል፣ አንቺ ከንቱ እያለ ስራግምሽ ነው የምታድረው። በጣም እየቀጠፍኩ ነው። እንደዛ ሳይሆን ማለት ነው በትክክለኝነት ሐዲሱን አውጣ። እንደዛ አይልም ሐዲሱ ማለት ነው። ስክሪንሻት አድርጊው፣ አንድ ሁለት ስክሪንሻት አድርጊው፣ ስክሪንሻት አድርጊና ይሄንንም ጠይቂ። ቅጥፈት ነው ካሉሽ ስማ አንተ በትራንስሌት ነው እንደዛ አይልም። ወላሂ ሐዲሱ እንደዛ አይልም። ነይ ለወላ ስለምጥሻለን ስክሪንሻት አድርጊውና ጠይቂያቸው። አይ ችግር የለውም ጠይቃትም ጣ ውሸት ነው እያለኝ ነው። ዘሆል ኡስታዞችሽን ማስደማጥ እንችላለን በዚህ ጉዳይ ላይ ሁሉም ስላሉ። ኡስታዞቹ ደግሞ ምን እንደሚሉ እስቲ እንስማ። አንድ ኡስታዞች እናዳምጣቸውስ የራሴን ለውጣ ስሙት እንግዲህ አሁን እፎይም ቆስጠንጢኖስም የተናገሩትን ሙሉ ለሙሉ ሐዲሷን በሙሉ ሲያስቀምጣት ስሙት። ኡስታዙ አንድ ሳይጨምር ሳይቀንስ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ላ ቱአዚ ኢምራአቱን ዘውጁሃ፣ አንዲት ትክክለኛ አማኝ የሆነች ሴት አላህን የምትፈራ ሴት ከሆነች በዱንያ ላይ ያለ ፊ ሀዚህ ዱንያ ባለቤቷን በሆነ ባልሆነው ትንክሮ መግጠምና መውቀስ መጨቃጨቅ የለባትም። በጣም የምትጨቃጨቅ ባለቤቷን ከሆነ በሆነ ባልሆነው የምትነዛነስ ከሆነ እሷ ዱንያ ላይ ያለችው በዚህ መልኩ ስትጨቃጨቀው ኢላ ቃለት ዘውጀቱሁ ሚነል ሑሪል ዒን፣ ትክክለኛ አማኝና ትክክለኛ አላህ ሱብሓነሁ ወተዓላን የሚፈራ ሰው ከሆነ ሑረል ዐይን በጀነት ላይ የሚያገባት ሴትዮ እዚህ ዱንያ ላይ ያለችው ምን ትላታለች? መልእክት ትሰጣታለች ማለት ነው። ላ ቱእዚሂ ቃተለኪላሁ፣ አላህ ያጥፋሽና ከምድር ገጽ ላይ ይህን ለእኛ የተዘጋጀ ሙተቂ የሆነ ባሪያ ዱንያ ላይ አትረብሹ፣ አታሰቃዩ። ፈኢነማ ሁ ዒንደኪ ደኺሉን ዩሽኩ አን ዩፋሪቀኪ ኢለይና፣ የተወሰነ ክፍለ ጊዜ ሊኖርና አንቺ ዛሬ ጥሩ ስነ ምግባር ከሌለሽ ወደኛ እንመጣለን፣ እኛ ወደኛ ይመጣል፣ እኛ እንወስደዋለን ትላቸዋለች ማለት ነው። የጀነት ሑረል ዐይኖች እንደዚህ ብለው ዱዓ ያደርጋሉ ማለት ነው። ስለዚህ የዛሬ የዱንያ ላይ ባሏ ለወደፊትም በአኺራም ባሏ እንዲሆን የፈለገች ሴት በሆነ ባልሆነው ባሏን ማስቀየም በሆነ ባልሆነው ማስቸገር የለባትም ማለት ነው። ይኸው ይሄ ነው እንግዲህ ምን የተለየ ነገር አለ? እንደውም በይበልጥ አብራሩት። ሼክ መሐመድ ዘይንም አብራርተው ባሏ ፈልጓት ሴት ልጅ አልጋ ላይ
ወንድሜ አንተ መላእክቶች ይረግሙሻል። መላእክቶችም ይረግሙሻል። ሌላ ነው የሚለው ሴት ሞራል አይን ትረግምሻለህ አይልም። እሺ ተሳስተሃል። መጀመሪያ ሐዲሱን በትራንስሌት ሳይሆን በትክክለኛ ተረዳው። እሺ እና ስለ ማለት ያኔ ኡስታዙም ተሳስቷል ማለት ነው። ስማ አንድ ነገር ልንገርህ። አንተ በቄስ እንደምትመራው እኛ በቄስ ወይ ደግሞ በኡስታዝ አንመራም። አንድ ነገር ልንገርህ። ሁሉም ሰው ስተተኛ ስለሆነ ስለምናምን ገባህ አይደለ? ስለዚህ ችግር የለውም። ከቁርአን ከሐዲስ አንድ ሁለት በጣም አስቸጋሪ ከባድ የሚያደርገው ታሪክሽ ምን እንደሆነ ታውቂያለሽ። ለእኔ ግን ይስማማኛል አንቺ አካሄድ። ለምን እንደሚስማማኝ ታውቂያለሽ? ጤናማ እንዳልሆነ ስለተረዳሽ ሁርላይን የምትባል እንዴት ትረግመኛለሽ? ገና ለገና ባሌና እናደርግ ተቃስቀየምሽ ወይም አልጋ እምቢ አልሽው ብላ እዛውን አላያጥፋሽ እያለች ምረግመኝ መኖር የለባትም ብለሽ ስላሰብሽ ይህን ሊቀበለው አልምሮሽ አልቻለም። ነብይሽ ደግሞ ምን ብሏል? እኔ የሰጠው ቁርአንሽ ምን ይላል? መሐመድ የሰጣችሁ ማናቸውንም ነገር ሳታመናቱ ያዙ፣ የከለከላችሁን ተከልከሉ፣ እኔ ያላልኩትን የሚል በእኔ ላይ እሱ ጋንም ይገባል ብሏል። አንቺ ኮምፕሌትሊ መሐመድን አስተምሮ አሁን ይሄ አላለም ብለሽ ስለካድሹ እኔ እስማማኛል። መሐመድ ዘይ ሁርላይን ትረግምሻል፣ መላእክቶችን ይረግምሻል። ሁርላይን የሚል የለም። ስማኝ አንድ ጊዜ ማለት ነው። እናንተ አሁን ቄሱ ስለተናገረ በሱ ልታምኑ ትችላላችሁ። እኛ ደግሞ የምናምነው ስማኝማ ስለ እስልምና ሃይማኖት ከኛ በላይ አታውቅም። ሐዲሱ ምን ታደርጊዋለሽ? አንተ ለራስ እኮ በትራንስሌት ነው እያመጣህ ያለው። ወላሂ በትራንስሌት ነው እንጂ ማለት ነው በትክክለኝነት አሁን ስክሪንሻት ስላደረግሽው ነገ ስትጠይቂያቸው የሚመልሱልሽን አንቺ ስታቂ ከእስልምና እንድወጪ ምክንያት ይሆንሻል። እፎይን የተቃወምኩት ለካ አለ እውቀት ነው ብለሽ ትወጫታለሽ ከእስልምና። ኤኒዌይስ ዛሬ ትክክል አለ አስገባኸኝ ወይ አንተ? ለምን ቄሱን አትጠይቀውም? የመንፈስ አባት ምንድን ነው ብለህ ያስረገዘ እኮ እሱ ነው። ሚስትህን እንዳትወስዳት። ለምን ነው በአፋችሁ ዕድሜ ልክ የምትጸዳዱት ሙስሊሞች? ስርዓት ሚስትህን እንዳትወስድ የመንፈስ አባት ብለህ እናትህን ጠይቀህ ሄደህ አባትህ ማነው? ኧረ እባክህ ተረጋጋ። ወረስት ሴናሪዮ መሐመድ ሩቅ ነው ለአንተ። መጀመሪያ የራስህን ናከፍ በል አባትህ ይቀርብሃል። ስማኝ ተረጋጋ። ልለጥፍህ መሐመድ አባቱ ከሞተ ከ4 ዓመት በኋላ እንደተወለደ አባት መሐመድ ጋር ትሂድ፣ አባትህን ጠይቅ። አባት አብደላ ከሞተ ከ4 ዓመት በኋላ አንተ ስለ መሐመድ አዳምጥ። ነብይህ አባቱ ታሪኩ ራሱ ማይታወቅ መሆኑን አታውቅም። ግን ይዘህ እንዳትሄድ ነገርኩህ። የዝም ሌሎች ላለማስቀየም ብዬ ነው የተውኩህ። የማስወጣው ለጥፍልህ ነበረ። ቢያንስ ስርዓት ተምራችሁ ነው። ሚስትህን ምናምን ይላል ሳይ ሙስሊም 1403 1406 1405 ነብይ ዘወጀል ሙታን ፈቅዷል። አንተ የሙታ ልጅ ላለመሆን ምንድን ነው ማረጋገጫው? ሙታ ማለት ፎጣ ነገር ሰጥተህ ወሲብ ማድረግ ማለት ነው። ስለዚህ የአባት ልጅ መሆንን በምን እርግጠኛ ነህ? ሙታን የፈቀደልህ ነብይ ስለሆነ ማለት ነው። ስለዚህ አባት እውነትም የወለደ መሆኑን በምንድን ነው እርግጠኛ የምትሆነው? በፎጣ ተገናኝቷትስ ቢሆን እናትህ? እሷ ትገረም። ደግሞ ቡሃሪ 4879 አሁን እያየን ያለ ነው። በየ60 ማይሉ በየመንገድ ላይ የሚቆሙ በየ60 ማይሉ ላይ ሴቶች አሉ። እነሱን ገብተህ ወሲብ ታደርጋለህ የሚል ነው። ሴተኛ ዳሪነት የሚያበረታታ አይደለም፣ በምድር በገነትም ማለት ነው። ቋሚ ሴቶች ለወሲብ የሚቆማሉ ብሎ የሚያበረታታ ሰው። እንደዚህ አይነት አስተምህሮት ተቀምጠ ቡል ሰዎችን ባታደርጉ ጥሩ ነው። አትዋልጉ። ቶፒክ ላይ በሀሳብ ለመሞገት ሞከሩ። ሰዎችን ለመሳደብ አትቸኩሉ። ነውር ነው። እኛ አስተምሮትን ነው ቻሌንጅ የምናደርጋችሁ፣ እናንተ ደግሞ ግለሰቦችን ነው የምትሳደቡት።
ቀጥታ መጥቶ ግለሰብንና እንደመሳደ መረጃ ጠይቁ። መረጃ ማምጣት አለብን እኛ። መረጃ ካላመጣን ስህተት ይሆናል። መረጃ ካመጣን ግን መረጃው ላይ ማውራት። ዝም ብላችሁ አትመሩ። ሰው ጭንቅላታችሁ ለማሰራት ሞክሩ። ሰላም ሰላም። ረድዋን እንዴት ነህ? አለን አለ ሁሉ ሰላም፣ ሁሉ ሰላም ነው። ኦኬ ነርዘርን ከተመቸ እሱ ይቀድመሃል። ተመቸው ግን ረድዋን ትቀጥላለህ። ችግር የለውም ይቅደማል። እንኳን ደህና መጣህ ረድዋን ብያለሁ። በድጋሚ ይቅደመኝ ብሏል። ምን ላይ ነበር? ስለ ሁርላይን እያወራን ነበረ። ሁርላይንሽ በገነት በየ60 ማይሉ ላይ ያሉት ሁርላይኖች ናቸው ወይንስ የምድር ሴቶች ናቸው የሚቆሙት? እስኪ እንደዚህ የሚላል እንዴ ማለት? እሺ ከቀላሉን ጀምር። የምድር ሴቶችን ሁርላይኖች ይራገማሉ አይራገሙም? ባሏን ካናደደች ሚስትየዋ ማን ነው የምትራገመው? ሁርላይ ነው የሚራገመው? አትራገም። ኦኬ አንዴ ሐዲሱን ክፈተው ቆሴ። አረብኛውን አድርግልኝ። እሺ መልካም ወንድማችን እስቲ ሐዲስ አንብብልን። አሚሮቻቸው በጣም ነው የሚገርመኝ። ከአንዳንድ ይደውሉባቸው እያንዳንዳቸው ሰው የመደቡባቸው ነው ይመስለኝ። አንዳንዴማ በጣም ከባድ ነው። የሚገርም ኤኒ ታይም ማስተውሎ ነገር ነው። ልክ እንትን ሲሉ ከአንዳንድ ይደውሉባቸው በውስጥ ይሄ ፋይል ባለፈው ስለ አየተል ኩርሲ እያወራህ ያለ ቦታ ነው። አንበው ወንድማችን ተከፍቶላል። የለም ብላል። አንበው ብራዘር፣ አረብኛው ከፍቼ ይላል አለ ወይ ነው ያለው። እስቲ አልደመደመም ረድዋን። ኦኬ ይነበባል። ሬድዋን እያነበብኩ ነው። ይነበብ። አይ ረድዋን ታማኝ ነው። አክቹዋሊ ዛሬ ሽብረክ ካላለ እንደዚህ አይነት ሰዎችን ያብዛልን፣ ታማኝ ሰዎችን። ባለፈው ተጣልተን ነው መሰለኝ የተለያየ ነው ግን ነው። ባለፈው እየተከራከረ በክርክር የተለያየ በፒስ ነው። ኦኬ ሳንተማመን የተለያየ ነሰሰርሊ ላትተማመን ትችላለህ። የራስን አቋም ትይዛለህ። ሀሳብ ላይ ማውራት ጤናማ ነው። ሁሌም ልትተማመን አትችልም። እንደው እዚህ ላይ የምታመጡት ኪታብ እንደው እኔ አላውቀውም። በነገራችን ላይ ትርጉሙ አልገባኝም። ያ የሁርላይን ሴት የገነት ሴቶች አይሚን የምድር ሴቶች ባሏ የምታስቀይም ከሆነ ሁርላይኖች ትረግማታለች። ውጪ አላህ ያጥፋሽ በምድር ላይ እሱ ከአንቺ ጋር ትንሽ ጊዜ ነው የሚቆየው፣ ወደኛ ተመላሽ ነው የሚል ነው። ይኸው ጊዜያዊ ገስት እንደሆነ he is just a temporary guest with you ጊዜያዊ እንግዳ ነው በአንቺ ዘንድ and soon he will leave you በቀረበም ደግሞ አንቺን ይተውሻል and join us እኛንም ይቀላቀለናል። ምን ትላለች? ስለዚህ አላህ ያጥፋሽ may Allah destroy you። እንግዲህ ባይዞ እኔ ምንም ጥያቄ ይሆናል ብዬም አላሰብኩትም ነበር። ምክንያቱም ሁሉም ያውቁት ነው የመሰለኝ ማርያም። ምክንያቱም በኡስታዞቹ እኔ ብዙ ጊዜ ሰምቼዋለሁ ሲናገሩ ኡስታዞቹ። መሐመድ ዜን ራሱ ቪዲዮዋቸውን የለኝም እንጂ በቅርብ ሲያብራሩ ሰምቼዋለሁ። እሱንም እያዘጋጀሁት ነው። መላይካ የሚረግሙበት ያሉት
መላእክት ይረግምሻል። ሁርላይኖችንም መላእክቶችንም ሲሉ ሰምቻቸዋለሁ፣ ሲያስረዱ ሰምቻቸዋለሁ። ማለት ያውቁት ነው ይመስለኝ ሁሉ። ሼህ ኢብራሂም ምን አሉ መሰለ፣ እንደዚህ ተቀብለው ራሱ የማያምኑ አሉ። እናንተ አሁን ትከፍራላችሁ። ይህንን እንደዚህ ስለ ጀነት ማብራራት ሲጀምሩ የተናገሩት ንግግር አለ እና አሁን እዚህ ጋር ያሉትን ሰዎች ሳያቸው የእሳቸው ንግግር ነው ትዝ ያለኝ። ባሰማችሁ ደስ ይለኛል። እና ይህንን የማትቀበሉ ማለት ነው አሁን ይህንን ስለ ጀነት መስማት ስትጀምሩ ሊትራሊ ከእስልምና ትወጣላችሁ ያሉት ቃል በቃል። ሼህ ኢብራሂም እንግዲህ እሳቸው በጣም ታዋቂ ኡስታዝ ናቸው እና በጣም ትልቅ ቦታ ያላቸው ናቸው። ሼህ ኢብራሂምን ማንም ማያውቅ የለም። አፍሪካ ቲቪ ላይ ፈትዋ የሚሰጡ ናቸው እና መግቢያው ላይ ሲጀምሩ የተናገሯት ንግግር አሁን ለዚህ ጋር ያሉት እህት ወንድሞች አይ ቲንክ የሚሆን ይመስለኛል። እስኪ ስሙት። ሙእሚኖች ናችሁ፣ ላኪን ይህን ደርስ ከሰማችሁ በኋላ ምናልባት ኩፋር ትሆናላችሁ እንጂ ሼህ ኢብራሂም አብደዋል ዛሬ። ወላሂ አላበድኩም። ይህን ደርስ እስከ መጨረሻ ከሰማችሁት ሙምኪን ነው የምላችሁ፣ ምናልባት ኢማናችሁን አፍርሳችሁ ኩፋሮች ልትሆኑ ትችላላችሁ። ለምን መሰላችሁ? ስለ ጀና በጀና ያለ ነገር በሙሉ አላህ በቁርአን የነገረን፣ ነቢያችን ሰለም በብዙ መቶ የሚቆጠሩ ሐዲሶች የነገሩን ስለ ጀና። ያኒ ካላመናችሁ ወደ ኩፍር ትገባላችሁ። ኦኬ يقولون الله سبحانه وتعالى ነቢያችን ምን ይላሉ መሰላችሁ? ባጭሩ አሳጠሩት ነገሩ። የጀና ጉዳይ ሲነገር ጭንቅላታችን አይቀበለው። ወላኪን ወረብ الكعبة ሁሉ ስለ ጀና የተናገረው አላህና ነብዩ ከሐቅ በላይ ነው፣ ሐቅ ናቸው። እና የጀና ጉዳይ ለመቀበል በደንብ በኢማን ልትቀበሉት አንድ ነገር ልርዳችሁ ወንድሞች፣ ልርዳችሁ። ይህን ነገር አሁን የምላችሁ ከተከታተላችሁ የፈለገውን ቢባል ስለ ጀና ቀጥታ ነው የምትቀበሉት። من شروط أركان محمد رسول الله، أنت مؤمن ستهون إسلام ستهون مجنون تلو لا إله إلا الله محمد رسول الله، لا إله إلا الله أو كلام محمد رسول الله. الله إنك أبلات كفلك شروط الله مسسوش الله كم مسسوش عنده تصديقه فيما أخبر. نبياتشن يتناقرت كله ما منه مقبل. لمثال قداو نجنو شي ሰው ሆነን እናየዋለን፣ ነጭ ነው። ነቢያችን መጡና ነጭ አይደለም ጥቁር ነው ካሉ ማንን ነው የምታምነው? እነዚህ ሺህ ሰዎች ተሳስታችኋል ትላለህ። ነቢያችን ልክ ናቸው ነው እቺ ነገር ታስጠኛለች። ግን ነቢያችን ላ ጥቁር ነው አሉ። خلاص የነቢያችን አይን ነው የምታምነው። እና ፈተዋም ላይ ከተቀምጧል ወተት ነጭ ነው እናውቃለን። ነብያችን መጣው ግን ጥቁር ነው ካሉን ነጭ አይደለም ብለን እንከራከራለን፣ አንቀበልም ብሎ አስቀምጦታል። ፈተዋውም ላይ እንትን ላይ አስቀምጦታል። 1000 ሰው ነው እሳቸው 1000 ሰው አይቶት ያ እንትኑ በወተት ነው የመሰለው፣ እሳቸው ደግሞ በግብዳ ነው የመሰሉት። ነብዩ ካለ አለ ነው፣ ሌላውን አንቀበልም። ምክንያቱም እዛው ላይ ሲያስቀምጠው ምንድነው የትኛውም ስኮላር፣ የትኛውም ዶክተር፣ የትኛውም ምሁር ከነብያችን በላይ አቅም፣ ስለዚህ ነብያችን ያለን ነው የምንቀበለው የሚል ፐርሚስ ነው የሰሩት። ኤኒዌይስ ዋና ቶፒካችን እንመለስ። እሺ ወደ ዋናው ቶፒካችን ስንመለስ ሁርላይኖች በገነት ስሜት አላቸው ወይ? ሁርላይኖች እንዳሉ ታውቃለህ መቼም አይደለ? እንትና ቶፒኩን ቀለል አድርገውና ለመረዳት ረድዋን ያ እነኚህ ሁርላይኖች ስሜት አላቸው ማለት እነሱ ይደሰታሉ ምናምን ነገር ነው? ወንዱ ብቻ ነው ዝም ብሎ የሚደሰትባቸው? ሁራል አይነ ለጀነት ሰዎች የተዘጋጁ ናቸው። ለሴቶቹ ለወንዶቹ? ለወንዶቹ። ለሴቶቹ ለምን ያልተዘጋጀው? ለሴቶቹ አይጠፋም። ሁርላይን አለ ለሴት? እኔ እውቀት የለኝም። እፎይ ስለ እንደህን ነገር አጠይቀኝ። ይቅርታ ነው ዛሬ
እውቀት ያላቸው ካሉት ውስጥ ጠይቃችሁ። እሺ አብዱ እንኳን ደህና መጣ። አብዱ ይሰማል? አብዱ አብዱ እንግዲህ እስልምና በነቢያት የተሰበከ ነው ይሉናል። አንድ ነቢይ ገነት ስንገባ ወሲብ የምናደርጋቸው አጥንት ብቻ የሆኑ ሴቶች አሉ ብሎ የሰበከ የለም። ረድዋን ትስቃለህ እንዴ? ስጋ የላቸውም ይላል እኮ ታውቃለህ። መቅኔያቸው ይታያል በአጥንት ውስጥ ይላል። መቅኔያቸው የሚታይ ከሆነ ውሽስ ስጋ የላቸው ማለት ነው። መቅኔ ማለት ልክ እንደዚህ ማለት ነው። ትራንስፓረንት ነው። አዲሱን ክፈተው። መቅኔያቸው ይታያል። ይሄ መቅኔ ማለት ያለው ይሄ እንትኑ አለ፣ ስጋችን አለ። ከዛ በኋላ ደግሞ አጥንት አለ። አጥንት ውስጥ ያለ ይሄ እንትኑ ማለት ነው መቅኔ ይባላል። እሱ ቦማሮ ቅቅል ሲበላ ምናምን እንደዚህ የሚመታው ውስጡ ያለው ማለት ነው። ያ እሱ ይታያል ይላል። ውሽ ሚንስ አሁን ወሲብ ሲያደርጋት ራሱ ብልቱ እኮ ሰውነቷ ሲገባ ሌላኛው ቆሞ ያያል ማለት ነው። ወይ ይታያል ወይ ጌታ ወይ ውበት ተብሎ የሚገለጠው መቅኔው መታየቱ ነው ማለት አጥንቷ ውስጥ ያለ እኔ መታየቱ እንዴት ውበት ሊሆን ይችላል? ረመዳን አልቻለም እኮ ግድግድ ብሎ ስቆወረደ ገረመውና መቅኔ እንዴት ነው ውበት? ሐዲሱን አንዴ ክፈተው። ቡሃሪ 3254 ላይ ያለልህ እየከፈትኩ ነው። ረድዋን አልቻለም ደከመ። እሺ ያው እንግዲህ እንደምትመለከቱት the prophet said the first batch of people who will enter paradise will glittering like the full moon and the batch next to them will be glittering like the most brilliant stars in the sky። እንግዲህ የመጀመሪያው ጀነት የሚገባውን እንትን ሲናገር እንደ ሙሉ ጨረቃ ነው። ቀጣዩም ደግሞ እንደ ተወርዋሪ ኮከብ ነው በሰማይ ላይ። their hearts will be as if the heart of a single man for they will have neither enmity for nor jealousy amongst themselves. Everyone will have two wives. One point, everyone will have two wives. ስንት ዋይፍ አላቸው? ሁለት። ከዛ from the huris ከሁሪዎቹ አለ who will be so beautiful አለ በጣም ውብ የሚሆኑት pure አለ and transparent አለ ምን አለ? ንጹህ የሆኑና ትራንስፓረንት ውስጣቸው እንደዚህ የሚያሳይ the marrow of the bones of their legs will be seen through the bones and the flesh መቅኔያቸው አጥንታቸውን እና ስጋቸውን አልፎ የሚታይ የእምናቸው የእግራቸው ቅልጥሟና አይደለም የምታየው ብራዘር ውስጥ ነው ይታያል። እኔ ቅልጥማ ውስጥ ያለው መቅኔዋ ይታያል ማለት ምን አይነት ውበት ነው? ቆይ ይሄ ያልገባኝ መቅኔ ማየት ውበት ነው እንዴ? መቅኔዋን ስላየ ይወሰወሳል። ከዛ እንዲህ ይኸውልህ መቅኔዋን ይታያል። አይተዋል። which means አሁን እኮ ወሲብ ሲያደርጋት የእሱ ደግሞ ብልቱ የመቶ ሰው ወሲብ ጉልበት ነው የሚሰጠው። ወሲብ ሲያደርጋት ብልቱ ውስጧ ሲገባ ይታያል ማለት ነው። እናቱ ምናምን ቆ እዛው ስላለ ሴንስ የሚሰጠው የትኛው ነብይ ነው እንደዚህ የሰበከው? የለም እኮ በዓለም ላይ የለም እንደዚህ አይነት ማለት የሆነ የኢትዮጵስ እንትን ነው ይመስለው እኮ በገነት ገብተህ በቃ ልክ መስታወት የሚመስል ሰውነት አላት። ውስጡ አጥንቷ መስታወቱ በሚመስለው ውስጡ አጥንቷ ቦማሮ ወይንም ደግሞ በአማርኛ ምንድን ነው መቅኔው ይታያል። እሷን እንደፈለገ ወሲብ ታደርጋለህ። ውበቷ ደግሞ ብርሃኗ ራሱ ከሰማይ ከምድር ይሞላል ይላል። የማ አንዷ ሁሪ ብትገለጥ ከምድር እስከ ሰማይ ትሞላለች። ኦኬ በምድር ላይ ያሉትን ሴቶች ደግሞ ትራገማለች። አንቺ የተረገምሽ ቆይ ባልሽ ወደኛ ይመጣል which means ትቀናለች ማለት ነው። እኛ ጋር ይመጣል ከአንቺ ጋር የሚቆየው ለጊዜው ነው እያለች ትረግማታለች። አላህ ያጥፋሽ። ኦኬ እርግማኗ ይደርሳል። እርግማኗ የሚደርስ ከሆነ ደግሞ የምድር ሴት እርግማንን እየተሸከመች ነው የምንኖረው ማለት ነው። በቁንጅና ደግሞ የሚያክላት የለም። the most beautiful የሆነችው እሷ ነች።
ሁሪዋ ማለት ነው። ስለዚህ ባልየው ከምድሩ ሚስቱ ይልቅ ያችኛዋን ነው የመርጫው የሚሆነው ማለት ነው። ግን አንድ ነገር የሚቀርፉት አለ። የምድር ሴት በጣም ቆንጆ ትሆንና ቆንጆ እየሆነች ሁሪን ትበልጣታለች ብለው ይቀጥፋሉ። ዳኢፍ ነው ሐዲሱ፣ ዳኢፍ ነው። ተስፋ ላስቆርጣችሁ፣ ሐዲሱ ዳኢፍ ነው። ንጽጽር የሚሰሩ ልጆች እንደዛ ብለው ስለሚቀጥፉባችሁ ሁሪ ላይኖችን ሴቶች እናንተ ቆንጆ ትሆኑና ቆንጆ ስለምትሆኑ ሁሪ ላይኖችን ትበልጠዋላችሁ ምናምን ብለው ይቀጥፋሉ። ዳኢፍ ነው ሐዲሱ። አብዱ ወጣ። ሜይ ቢ እሱን ሊጠቅስ ነበር ወሰነኝ የገባው። አብዱ ተስና ግባ። አብዱ በጣም ነው የምወደው። ታወቀዋል። አብዱ በፊት በጣም የሚጨቃጨቅ ልጅ እኮ ነው። አስታወስኩት። በጣም ዲሲፕሊን ሆኗል። በጣም በፊት በጣም ይጨቃጨቅ ነበረ። አረብኛው እንደዚህ ነው ምናምን እያለ ይቀጥፍ ነበረ። ዛም ብላውን እውቀት ላይ ብቻ ነው። አሁን ካላወቀው ነው ይሄንን ነገር ማየት አለብኝ ይላል። ትልቅ ለውጥ ነው። ተስፋ ቁረጡ። ሐዲሱ ያ ዳኢፍ ነው። ኡስታዞቻችሁን ያስተምሩበት እና ስለዚህ ባልየው እሷን ምርጫው ሊያደርግ ይችላል ማለት ነው። ማንን? ሁሪን። በየ60 ማይሉ ደግሞ የሚቆሙ አሉ። እነሱን እየገባ ይገናኛል። ምን አይነት ምንድነው ይሄ? እዚህ ሰው ፊት እንኳን ማታደርገው እዛ እናት ፊት። አይ እሱንም እሺ እዛ አላህ ፊት ታደርገዋለህ። ኦኬ ደስታስ? እሺ በወሲብ ነው ደስታ? ዘላለማዊ ደስታ የለም? ኢተርናል የሆነ ደስታ የለም? እነኚህ የተፈጠሩት ደግሞ ሁርላይኖቹ ለማን ብቻ ነው? ለወንዱ ብቻ። በምድር ላይ ሴቷ ተበድላ፣ በገነትም ሴቷ ተበድላ። እዚህ ሲከራከሯችሁ ምን ይላል? ለምሳሌ 4 እኮ ማግባት ለሱ የተፈቀደው ጥበቡ ምን መሰላችሁ? 4 ወሲብ ቢያደርጓት ለምሳሌ የምወልደው ልጅ ከማን እንደሆነ ስለማይታወቅ ነው። አላሁ ተዓላ ይህንን ጥበቡን ስለሚያውቅ ለወንዱ 4 የፈቀደው በዛ ነው ይላል። ብሮ አላህ ቴክኖሎጂን አያውቅም ማለት ነው። በአሁኑ ሰዓት ላይ ከማን እንደወለደች በዲኤንኤ ይታወቃል። አንድ እስቲ ፍቀዱላት። ልጁ ከሆነ ያሳሰባችሁ በዲኤንኤ ልጇን መለየት ትችላለች። አንደኛ። ሁለተኛ መሀን ሴቶች አሉ፣ መካን የሆኑ መውለድ ማይችሉ። እስቲ እነሱ 4 ማግባት ፍቀድላቸዋ። ልጁ ከሆነ ያሳሰባችሁ ወይ መውለድ ማችለው፣ ስለዚህ ሰማን ወልድ 4 ታግባ። ሁለተኛ። ሶስተኛ መውለድ ማይፈልጉ አሉ፣ ማይወልዱ ራሳቸው ላለመውለድ እንትን የሚሉ ማለት ነው፣ መከላከያ ምናምን እንትን የሚሉ ኤኒዌይስ ለእነሱ ፍቀዱላቸው። እሺ። አራተኛ እድሜዋ ያለፈ ሜኖፖዝ ላይ የደረሰች ያረጠች ሴት መውለድ አትችልም። ስለዚህ ለእሷ ፍቀዱላታ፣ 4 ታግባ፣ ስለማትወልድ ልጅ ስለማያሳስባት። ኦልራይት እሺ። የምድሩን እንዲጨረስ በገነትስ መውለድ አሳስቦት ነው አላህ ለወንዶቹ ሁርላይኖች የወሲብ ባሪያዎች ያዘጋጀው። ለወንዶቹ የወሲብ ባሪያ በገነት ሲያዘጋጅ ሴቷን የረሳትስ ያኔ በገነቱ ላይ በፔሪየድሽ ምክንያት ጾም ስለማትጾሚ ጋንም ትሞያለሽ አላት አላህ። አንድ ቀን አልጋ እምቢ ካልሹ ሁርላይን እስኪነጋ ድረስ ከመላእክት ጋር ተረባብረው ይረግሟታል። አንቺ ተረገምሽ፣ ከአንቺ ጋር የሚቆየው ትንሽ ጊዜ ነው፣ አላህ ያጥፋሽና እሱ ወደኛ ይመጣል፣ አንቺ ግን እዛው ተረግመሽ ምናምን እያሉ ሲሰድቧትና ሲረግሟት መላእክቶችና ሁርላይኖች ያዝራሉ። እሱ ሲፈልግ በየ60 ማይሉ ላይ ያለ እነሱን እየገባ ይገናኛል። አብዱ ሁዳ ካላችሁ መቀጠል ትችላላችሁ። ሎክ ስለዚህ ይሄ አንደኛ በነቢያት አልተሰበከም። እንደዚህ አይነት አስተምሮ በነቢያት አልተሰበከም፣ ስህተት ነው። አንድ አዲስ ክፈትልኝ። ሶሪ አንድ ኢብን ከሲርና አንዴ ክፈተው። ለሙሐመድ ምን ያህል የሚሰጥ ይመስላችኋል? ሎክ ለእያንዳንዳቸው ሚኒመም 2 ይሰጣቸዋል። በትንሹ 2 ይሰጣቸዋል። በየ60 ማይሉ ላይ ደግሞ የሚቆሙ አሉ። እያንዳንዱ እየገቡ ይገናኟቸዋል። ለሙሐመድ ምን ያህል ነው የሚሰጠው? ለሙሐመድ ምን ያህል እንደሚሰጥ ገምቱ እስቲ። አብዲል አብዲል እንዴት ነህ? እንኳን ደህና መጣ። አይሰማም? አብዲ ለሙሐመድ ምን ያህል የሚሰጥ ይመስላችኋል? እንግዲህ
ከ124,000 በላይ ነቢያት አለ ይሉናል። ሙሐመድን ግን ለየት አድርጎ ምናምን እንደሚሰጠውን ላሳያችሁ ነው። እፎይ እንዴት ነህ አብዲል? አይሰማም? ኔትወርክ ጥሩ አይደለም ዛሬ። ኔትወርክ ጥሩ አይደለም መሰለኝ፣ እየሰማኝ አይደለም። እንኳን ደህና ቆያችሁ። ሰላም ብለናል። ላግ እያደረገብህ ስለሆነ ነው። ኔትወርክ እያቆረጠ ያ ኦኬ። ለሙሐመድ ምን ያህል ሚስቶች ናቸው የሚሰጡ? ምን ያህል ንብረትና ሚስት ነው የሚሰጠው? ሜቢ ታውቃለህ? እሱ አብድል ገምቱ እስቲ፣ ኮመንት ላይ ገምቱ። ለሙሐመድ ምን ያህል ይሰጣል? ሙጃሂድ ለሆኑ እስከ 72 ድረስ ሚኒመም ነው ባይዘው የሚለው አይታወቅም። በዚህ ውስጥ በገነት ውስጥ ወንድ ልጅ ምን ያህል ያገባል የሚባለው አይታወቅም። ኡስታዞች ይቀጥፋሉ፣ 2 ብለው ይቀጥፋሉ። አንዳንዶቹ 2 ብለው ይቀጥፋሉ። 2ማ ከሆነ እንደዛ ከሆነ እዚህ በምድር ላይ 4 ተሰጥቶ በገነት 2 ብቻ የሚሰጥ ከሆነ አላህ ምን አድርጎሃል ማለት ነው? የምድሩ እንደውም የበለጠ ነው ማለት ነው። እውነትም ሴቶቹ የሚያስደስቷችሁ ከሆነ ምድር የተሻለች ነበረች ማለት ነው ለሙስሊም ወንዶች። 100 የወሲብ ጉልበት በገነት ተሰጥቶት 2 ሴት ብቻ ከሆነ የሚሰጠው ምድር የተሻለ ነበር ማለት ነው። 4 ይሰጠዋል፣ ቀነሰበት ማለት ነው። ኤኒዌይስ በዚህ መካከል ጠባ አለ፣ በእንትኖቻቸው መካከል ጠባ አለ። ግን የሚስማሙት ምንድን ነው? አንድ የሚስማሙበት ነገር አለ ዞን። እሱ ምንድን ነው? ሚኒመሙ ዝቅተኛው 2 ይሰጣል የሚል ነው። ዝቅተኛው ስንት? 2። ከፍተኛ ጣራው ግን ስንት ነው የሚለው አይታወቅም። ምክንያቱም ሀዲሳቶች ብዙ አሉ። እንደገና ደግሞ ኪታቦችም የተለያዩ እይታ አላቸው አሉ። እና ኢብን ቂያም አልጃውዚን ስትወስዱ ለምሳሌ 15,000 800,000 ምናምን የሚሉም ስላሉ ማለት ነው። ግን ይተላለፋሉ፣ እዚህ ላይ ይተላለፋሉ። ስለዚህ ምንድነው እሱ የሚስማሙበት ሚኒመም 2 ሴቶች 2 ያገባል የሚለው ግን ሁሉም ይስማሙበታል። ጣራው ግን አይታወቅም። ሙጃሂድ ለሆኑ ደግሞ 72 የሚለውን ይስማሙበታል። ስለዚህ እንደዛ ነው። ሚኒመሙ ትሬሾልዱ ይሄ ነው። ነገር ግን ማክሲመሙ ላይ ምንም አይነት መግባባት የለም። ግን ለሙሐመድ ምን ያህል ይሰጣል የሚለውን ሱረቱ ደሃ ላይ አልዱሃ 8ኛውን አያ አንዴ የከፈተው እንትና ቆስሌ ምን ያህል ቤትና ምን ያህል አገልጋዮች ምን ያህል እንትኖች እንደሚሰጡት አንዴ እንመልከት። ገርሟቸው 8,000 ይላሉ፣ 6,000 ይላሉ። ለሙሐመድ ምን ያህል እንደሚሰጠው ላስነብባችሁ። 93 አካባቢ ማለት ነው። ቁጥር 8 ነው ያልከኝ? ያ ዳሞና ቀኘነ አከበርነ ኦኬ። ይሄን ከሰሩት ባቶ 6,000 ይላሉ። ከአንድ እስከ 11 ያብራራል። ሚሊዮን በልና ሰርች አድርግ። ምን ልበል? ሚሊዮን በልና ኪወርድ ላይ ጻፈው። እሺ ይኸውና and verily okay zoom አድርገው and verily your Lord will give you so that you shall be well blessed አምላክም ይሰጣል፣ ስለዚህ አመስገኝም ልትሆን ይገባል። so Allah will give him in paradise 1,000,000 places 1,000,000 ቦታዎችን ይሰጠዋል። and each places will contain እና ያንዳንዱም ቦታዎች እንደዚህ ነገሮችን ይዛል። whatever he wishes ምንም የፈለገውን ነገር of wives ምን ከሚስቶች and የፈለከው ሚስቶች በእያንዳንዱ ቦታ ማለት ነው። 1,000,000 ቦታ ይሰጠዋል። በእያንዳንዱ ቦታ ላይ ደግሞ ሚስቶች አሉ። ቀጥል እንግዲህ ይኸውልህ እዚህ ጋር ሚስቶች አይደለም 1,000,000 ፕሌስስ አለ። 1,000,000 ፕሌስስ ላይ ደግሞ ምንድነው ዋይፍስ ያለው ጭራሽ ታይምስ አድርጎ አስቡ። ከዛ ኤንድ ሰርቫንትስ እና አገልጋዮች this was recorded by ሐዲሱ ደግሞ ምን እንደሆነ አንብበው። እሺ this was recorded by Ibn Jarir and Ibn Abi Tahm from his 1,000,000 places አለ
እሺ from his route of transmission this chain of narration is authentic ምን ይላል? صحيح ነው صحيح to Ibn Abbas and statements like these can only be said from the which is tawqif ብሎ ይናገራል ማለት ነው። ምናል ቦታ የሚሰጠው ምናል ቦታ ይሰጠዋል 1 ሚሊዮን ቦታ ይሰጠዋል። በእያንዳንዱ ቦታ በዛው ቦታ ደግሞ ምን ያህል ሚስቶችና ምን ይሰጠዋል? የፈለገውን ያህል አገልጋዮች ሚስቶችና የፈለገውን ያህል አገልጋዮች በእያንዳንዱ ቦታ ላይ ደምሩት። እንደው ሚስቶች ከተባለ ሜቢ 2 ነው ሚኒመም የሚሆነው። አሁንም 2 ባሪያዎች አገልጋዮች ከተባለ ሚኒመም አሁንም 2 ነው የሚሆነው። አገልጋይ ሳይሆን አገልጋዮች ስለሆነ ሚስት ሳይሆን ሚስቶች ስለሆነ ስለዚህ ሚኒመሙ 4 ነው የሚሆነው። 4ም በሚሊዮን ስታበዙ ስንት ማለት ነው? 4 ሚሊዮን 4 ሚሊዮን ይሰጠዋል። መሐመድ ደግሞ ከአራት በላይም ካለ እዚህ ጋር ማለት ነው የሚገርምህ፣ ከአራትም በላይ ፈልግ ያለው ካለም ደግሞ ይሰጠዋል። ኢች ፕሌስስ ዊል ኮንቴን ሚኒመሙ ነው። ምክንያቱም በቦታዎቹ ላይ ሚስቶች ነው የሚሰጠው። ሚስቶች ከተባለ ሚስት አይደለም። ሚስት ከሆነ አንድ ነች። ሚስቶች ከሆነ ግን ብዙ ነው። ስለዚህ ይሄ አንድ ቦታ ነው እንበል። አንድ ቦታ ላይ ሚስቶች አሉ፣ አገልጋዮች አሉ። ሚስቶችና አገልጋዮች ስንት ይሆናሉ? ሚኒመሙ ኦች ካለው ፕሉለር ስለሆነ ብዜትን ስለሚያሳይ አንዳንድ አይደለም። ሚስትና አገልጋይ ስላልተባለ ነጠላ አይደለም፣ 2 አይደለም የሚሆኑት። ስለዚህ ሚስቶች ከተባለ በትንሹ 2 ሚስት ነው። ባሪያዎች ከተባለ ደግሞ በትንሹ 2 ነው። 2 እና 2 ስንት ይሆናል? 4 ይሆናሉ። 4 ይሆናሉ ማለት ነው አንድ ቦታ ላይ። ሚሊየን ቦታን አባዙት አሁን በ4 ሚሊየን ሚስቶችና ባሪያዎች አሉት መሐመድ። 2 ሚሊዮን ሚስቶች ይኖሩታል፣ 2 ሚሊዮን አገልጋዮች ይኖሩታል ሚኒመም። እውነትም ከብሯል። ከፈለገም ይጨመርለታል። ምን ይጨመር ይባላል? እንደፈለገ ነው እሱ። አንሊሚትድ ነው በቃ whatever he wishes የፈለገው። በእያንዳንዱ ቦታ ላይ ሚሊዮን ካለ ደግሞ ሚሊዮንን በሚሊዮን አባዛው ወደ ትሪሊዮን ነው። 1 ቢሊዮን እጥፍ እናደርገዋለን ማለት ነው። እንግዲህ እና ይሰጠዋል። ከባድ ነው፣ ከባድ ነው። እና ኖርዘርን አያስቅም ትለኛለህ? ይሄን ያስቃል። እኔ ያልሳቅሁት ምንድን ነው በቃ ወጥቶልኝ ነው። ስቄ ስቄ ስለማውቀው ስቄ ስቄ ስለወጣልኝ ነው ማለት ምን 1 ቢሊዮን 4 ሚሊዮን እንትን ይዞ ምን ሊያደርገው? ኦኬ እስቲል አሁንም ያናድደው ደግሞ ምን እንደሆነ ታውቃለህ? እሱ ይደሰትበት። እሺ እነኛዎቹ ግን እኮ ገነት አይደለም የገቡት፣ ስቲል ሲኦል ውስጥ ነው የገቡት ማለት ነው። ገነትም መበላለጥ አለ ማለት ነው። ለሱ ገና ባሪያ ነው የሚሆኑት እድሜ ልክ ኢተርናል በሆነ ሁኔታ ማለት ነው። ኖርዘርን ሉክ እዚህ ምድር ላይ እሺ ተላከ ነብይ ነው በለጠ። እዛ የእሱ ባሪያ አገልጋይ ሆነ እድሜ ልክ ትኖራለህ ማለት ነው። ሲፈልግ እሱ ከባድ ነው። አንድ ሀገር ማለት እኮ ነው ቦስ። አንድ ሀገር በለው 4 ሚሊዮን ሚኒመሙ እኮ ነው። ደግሞ ትንሹ ቁጥር እኮ ነው። ትሬሾልዱ ነው። ሚኒመም ትሬሾልዱ ነው። ምንም አታቆሽሹት በእናታችሁ። ኧረ ኖርዘር እኔ ማቆሸሽ ጉዳይ አይደለም እኮ እሱ አሁን ትጓጋለህ። ቆይ አንተ እውነት ለመናገር ኖርዘር በገነት ውስጥ አንድ ቪዲዮ ልክ የላለው ቴሌግራም ላይ እንትና ቆስጠንጢኖስ የሆነ ላይ የጠየቀው ጥያቄ ተመችቶኛል። አሁን ስለ ሁር አይኖች ስታስብ ምንድን ነው የሚመጣ በአይምሮ ውስጥ? ኖርዘር ስለምን ሳስብ? ስለ ሁር ላይ አይኖች ስታስብ እሱ ችግር የለውም። እሱን ተው። አንድ ነገር ቆይ ላስረዳ አንዴ። ይሄ ስለ 4 ሚሊዮን ስለ ሚስት ሁሉም ይሄ ነው ይሁን አዲስ የሚለው ነገር ሁሉም ችግር የለውም እኮ። እንደዚህ ያደረገ እንደዚህ ይላል እንደዚህ ነው መጥፎ ነው
ችግር የለውም። አሁን እኮ እግዚአብሔር የፈለገውን ያደርጋል። ሰላም ቆፈይ እግዚአብሔር ፍቃድ ከሆነ ሰላም እንደት ነህ? አንዴ ሰይድ ሰው እያወራ ታርጋትቦ ወንድማችን ሰላም ብያለሁ። እንደት ነህ? አይሰማም? ሰላም ነን። ቆይ አንዴ ተራ ጠብቅ። ኖርዘር ልቀጥል። እሺ ቆይ አሁን እኮ ለምሳሌ የኖህ ጊዜ እኮ ብዙ ሰው ሞቷል እኮ በጎርፉ ምክንያት። አሁን ያኔ ለምን እግዚአብሔር እንደዚህ አደረገ? ህፃናትም ነበሩ እንስሳቶችም ነበሩ ብለን እኮ አንጠይቅም። አዛውንት አቅመ ደካማም ነበረ ኃጢአተኛ ህዝብ ቢሆንም ብለን እግዚአብሔርን አንጠይቅም። ምክንያቱም እሱ በእግዚአብሔር ኖሌጅ ነው፣ በእኛ አይደለም። አሁን እንትና 4 ሚሊዮን ምናምን የ6 ዓመት የ7 ዓመት ምናምን እሱ ሁሉ የእግዚአብሔር እውቀት ነው። ከቁርአን ከሆነ ከእግዚአብሔር የበለጠ የሚያውቅ ማንም የለም። እግዚአብሔር በፍቃዱ አድርጎ ከሆነ እኛ አያገባንም። እኔ እግዚአብሔር የሚለውን አልተጠቀሙ አላህ እያልኩ ተጠቀሙ የተሻለ ነው። ምክንያቱም የእኛና የእናንተ አሁን የተለያየ ነው። ምክንያቱም እንዴት ማለት ጥሩ ነው። ሉክ መጠየቅ እንዴት ነው ብለን አንጠይቅ የሚለውም እሱም ስህተት ነው። እንጠይቅ እንችላለን። ስንጠይቅ ግን እግዚአብሔር ይመልስልናል። እነሱ ኃጢአት ስለሰሩ በምድር ላይ ተቀጡ ይለናል። በገነት ከገቡ በኋላ ግን አንዱ የአንዱ ባሪያ መሆን ተውና እንኳን በገነት እኛ ገላትያ ምዕራፍ 3 ላይ ቁጥር 28 እንደሚናገረው አይሁዳዊ የለም፣ ግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ንጉሥ የለም፣ ተራ ሰው የለም፣ ወንድ የለም፣ ሴት የለም፣ ሁላችሁ በክርስቶስ እኩል አንድ ሰው ናችሁ ተብለን የምንታወቅ እንጂ ገና አይደለም በምድር ላይ እንደዚህ በምድር እኩል ሰው ናችሁ ወንድና ሴት ተብላችሁ ድንበር ተከፍሎ አንተ በላይ አንቺ በላይ አትሆኝም የተባልን ሰዎች በገነት ገና ሄጄ እኔ በታች ሆኜ ገና ለአንዱ ማገለግልበት እሱ የበላይ ሆኖ እኔ ላይ እሱ በሚሊዮን አገልጋዮችና ሚስት ይዞ እኔ ደግሞ የእሱ አገልጋይ መሆንበት የሚቀጥል አይደለም። ከምድር ላይ የመጣ አይደለም በሰማይ በምድር ላይ እንኳን ይሄ ክፍፍል እንደ እኛ ውግዝ ነው። በምድር ላይ ራሱ እንደዚህ ብለህ አታስተምረውም ማለት ነው። እንደዚህ አንተ የናህል ሚስቶች እንትን በል አንተ እንደዚህ ምናምን የሚለው ተቀባይነት የለውም። ሰዎች በድክመታቸው ያንን ሊያደርጉ ይችላሉ። ያ ድክመታቸው ኃጢአት ሊያመጣባቸው ይችላል። በኃጢአታቸው ደግሞ እግዚአብሔር ሊቀጣቸው ይችላል። በምድር ላይ ሰዎች እኮ አይደሉም። ምንድን ናቸው ታዲያ? ሰርቫንት እኮ የግድ የዓለም ሰው አይደለም። እግዚአብሔር የተፈቀደለት ነው እንጂ ከዚህ ከኛ ማለት አይደለም እኮ። ምኖች ሁርላይኖቹ ነው ሰርቫንት 400 ባሪያዎች ምናምን የሚለው እኮ ከኛ መካከል የሚሄዱ አይደለም እኮ። ሁርላይኖቹ ነው ወይንስ ምኖች ነው የምትለኝ? ሁሉንም ሁለቱንም። ምንም እኮ ለውጥ የለውም እኮ። ስለዚህ እነኛ ህይወት አላቸው አይደለ? ያውቃሉ አይደለም እኮ። መጠየቅ አንችልም እኮ። ለምን 4 ሚሊዮን ሆኑ? እነኛ ለወሲብ ነው የተዘጋጁት አይደለ? አይደለም። ሌላ ፐርበዛ ከወሲብ ውጭ ምንድን ነው? ቆይ አንዴ። በሀዲዝና በእስላም ኑሮ እኮ እስላም መጥፎ ነው ምናምን ማለት አንችልም እኮ። እስላም መጥፎ ነው ማለት የምችለው ትክክለኛ ያልሆነ አምላክን ካመለኩ ብቻ ነው። ለም እያልኩ እኮ ነው ወዳጃችን። ሜይ ቢ በምን ላስረዳ? ነቢያቶች ያልሰበኩትንም እንደዚህ አይነት አስተምሮ የለም፣ ተረት ተረት ነው እያልን ነው እኮ። አሁን ለአንተ እምነት ነው፣ ለእኛ ግን ይሄ ስነግረን በጣም ፌክ፣ በጣም ሰዎችን ለማታለያነት በጊዜው የነበሩ ጦርነት እንዲሄዱ ወደ ሮሞችን ሄደው ለመዋጋት ካየ ሴቶች ብዙ ታገኛላችሁ። ነጭ የሆኑ ሴቶችን ያላቸው ትልልቅ የሆኑትን ትሸለማላችሁ። ስለዚህ እንዴት እነሱን እንትን ማለት አትፈልጉም ብሎ ነው ዟቸው ሄደው። በተመሳሳይ ደግሞ አሁን በገነትም ብትሞቱ እንኳን ጂሃድ ላይ ብትገደሉ እንኳን 72 ሴቶች ታገኛላችሁ እንደዚህ ትላላችሁ ሲላቸው ቁጭ ብላ ያዳምጡት ነበረ። ከዛስ አይ እዚህ ሼድ በሆነ እንኳን እዚህ 4 ሴት ነው ማክሲመም አይደለም አገባው፣ በገነት ይሄን ያህል ሴት ማገኝ ከሆነ ያኛውማ የተሻለ ነው ብሎ እንዲጓጓ አደረገው ማለት ነው። ይሄ የትኛውም ነቢይ ቀደምት ያላስተማሩት ስለሆነ ይሄ ከአምላክ የመጣ ትእዛዝ አይደለም። ይሄ ዝም ብሎ ትሪክ መሐመድ ሰዎች መጽሐፍ ቅዱስ እኮ አለ። ሁርላይኖች አይደለም
እና ምንድነው ስለ ወር ላይ እያወራን ለምትለኝ ምንድነው? አሁን ያልከው እኮ በጦርነት ጊዜ ሲሄዱ ለሴቶች ምናምን ሴቶች እንዳሉ ምናምን የሚለው እኮ በመጽሐፍ ቅዱስም አለ። ወንዶችንም ግደሉ፣ ህጻናት ልጆችንም ሴቶችንም ለራሳቸው ውሰዱ ይላል እኮ መጽሐፍ ቅዱስ። እሱ መጥፎ ነው ማለት አችልም። ኖርዘርን ሎክ ለራሳችሁ ውሰዱና ሴቶችን እንድታገኙ ጦርነት እንክፈትባቸው ልዩነት አለው። የተማረኩ ስም ነው ፖይንቱ አይደለም፣ አንድ አይደለም። ምክንያቱም ህጻናቶችን ለራሳቸው አድኑ ሲባል ወንዶቹንም ህጻናት ወንዶች የሉም ማለት አይደለም። እነኛ ህጻን ወንዶች ያገባቸዋል ማለት አይደለም። ፕሊስ ሴቶችን ነው የሚለው። አዳምጠሽ ለራሳቸው አድኗቸው ሲል ክፍሉ ምንድነው? እሱ ሴቭ አድርጓቸው፣ ታደጓቸው። ነገ ሊያገቧቸው ይችላሉ። ምክንያቱም ዘዳግም ላይ መልሶ እዛ የጋብቻ ስርዓት ስለተሰጠ ማለት ነው። የጋብቻው ስርዓት እዛ ሰጥቷል። ልታገቧቸው ከወደዳችሁ ግን ይላል። ምን ይላል? ልታገባት ተወደዳችሁ ከተማረኩት ውስጥ ለአንድ ወር ያህል ምን ትበል? ስለ ቤተሰቦቿ ትዘን፣ ከዛስ ተጋቡ። ነገር ግን ካልፈለጋችሁ ከእሷ ጋር መቀጠል እንዳሸጧት። በእስልምና እንደዛ አይደለም። ትሸጣታለህ፣ መፍትሄ ነው። ባሪያህን አይደለም ማግባትም አይደለም የሚፈቀድልህ። ምንድነው የምታደርጋት? ታያስቃል። ዝም ብለህ ነው ወሲብ የምታደርጋት። እኛ ጋር ባሪያ እርጋትና የጦርነቱ ምንድነው የሚላት? ባሪያ እርግና ወሲብ አድርጋት አይደለም የሚለው። የተማረከች ካለች ተተስማሙ ይገባሉ ማለት ነው። ነገር ግን ልሸጣት አትችልም ይላል። ካልተስማማህ እንደው አግብታት ካልተስማማህ እንኳን ምን አርጋት ነው የሚለው? በነፃት ወደ ቤተሰቦቿ ትመልሳታለህ እንጂ ልሸጣት አይገባም ነው የሚለው። እናንተ ጋር ግን የወለዱትን እንኳን ሲሸጧቸው ነበረ፣ ማርከዋቸው። እንደገና ደግሞ ሲያደርጓቸው ነበረ። አንዴ ሱራ 730 ላይ ሱራ 22:6 ላይ ይህንን እኮ የሚፈቅደው ሚስቶቻችሁና በእጆቻችሁ የያዛችኋቸው መጽሐፍ ቅዱስ ላይ እኮ አግባ አይልም። ላሳይህ እስልምና ለቀት ላሳይህ እስልምና ለቀት ወጣለህ። እኔ ያልኩት ፓርት እኮ እንደዛ አይደለም የምለው እኮ ህጉን እኮ እየነገርኩ እኮ ነው። ዘዳግም ማለት ምን ማለት ነው? ዘውልቅ ነው ምን ማለት ነው? ስማ አንዴ ስማ እኮ ህግ እኮ እየነገርኩ ነው። ስለ ምርኮ ነው አይደል እያወራን ያለ ነው። የምርኮ ህግን ነገርኩ። የምርኮ ህግ አግባት ነው የሚለው። ሴት ልጅ ከወንድ ጋር እንታኮስ ያደረገችው ካለች ግደል፣ ያላረገች ካለች ለራሲ ውሰድ ይላል እኮ። እሱ እኮ ያው ዳይሬክት ያመጣውን ክፍል ታውቀዋለህ? ታሪኩ ስለምን እንደሚያወራ ላውጣልህ? ክፍሉን አንብበዋል? ክፍሉ ስለምን እንደሚያወራ ታውቀዋለህ? አላስታውሰውም ግን አውቃለሁ። እሺ ክፍሉን ንገረኝ ካወቀው። ስለምን እንደሚያወራው? እሺ ቆይ ላውጣልህ። ነው አታውጣው። አንብበዋል? ስለምን እንደሚያወራ ነው። ክፍሉ ስለምን እንደሚያወራ ታሪኩን ታውቀዋለህ? ስለምን ነበር ታሪኩ የሚያወራው? ጦርነት ነው። ጦርነት አይደለም። ጦርነት ነው። ጦርነቱ በምን? እሺ ኦኬ። አይ ታሪኩን አታውቀውም። ልንገርህ አይደለም። ቆይ ምን ሆነ? አትቸኩል። ረጋ ብለን ሆነ ቀስ በቀስ ችግር የለውም። ጦርነት ሲባል በምን ጦርነት? ምን አይነት ጦርነት? መነሻው ምንድን ነው? እንዴት ነው ጦርነቱ? ጦርነት ሊትራል ዝም ብሎ ጦርነት አይደለም። ሎክ ታሪኩን አታውቀውም። ልንገርህ ሰዓት ከመቆጠብ አንጻር የበላም ታሪክ ነው። ምንድነው እሱ? በላም ለመስማት ነው። እየረበሽክ ነው። እየረበሽክ ካልሆነ አዳምጥ ታሪኩን። ምክንያቱም ከቶፒክ ስለወጣን ነው። በላም እንዲረግም እስራኤሎችን ያደርገዋል። እንትን ይለዋል ማለት ነው። በአህያይቱ ይሄዳል እንትን ብሎ ሊረግማቸው ማለት ነው። እግዚአብሔር ግን መልአክ ላከና እንዳይረግም ከለከለው ማለት ነው። በላም ምንድን ነው? ሐሰተኛ ነቢይ ነው። ሐሰተኛ የአሕዛብ ነቢይ ነው። እስራኤሎችን ሊረግም ሄደ። እግዚአብሔር ልጆችን ሊረግም ሄደ። መልአክ ግን ከለከለው እንዳይረግም ማለት ነው። ከዛ በኋላ ታሪኩ እንደዛ ይቀጥላል። ደጋግሞ ይሞክራል፣ ገንዘብ ለማግኘት ጥቅም ለማግኘት ደጋግሞ ቢሞክርም እግዚአብሔር ከለከለው ማለት ነው። መጨረሻ ግን እስራኤሎችን የእግዚአብሔርን ልጆች የሚጥልበት መንገድ ምንድነው? እሱ እስራኤሎችን በቀላሉ መጣል የሚቻለው እግዚአብሔር የከለከላቸው ነገር አለ። ምን? ከነኛ ጋር ከጣዖት አምላኪዎቹ ጋር እዛ ዙሪያ ታሪክ ጋር
ምን ዝሙት አትስሩ፣ ከነሱ ጋር እንዳትተኙ እንዳሰስኑ ተብለዋል። ለምን እነኛ ዘዳግም ምዕራፍ 12 ስትመለከቱ መጨረሻ አካባቢ ላይ ወሲብ ያደርጋሉ፣ ልጅ ሲወልዱ ከዛ ልጃቸውን ለጣዖቱ ያርዳሉ፣ ደሙን ያፈሳሉ ማለት ነው። እናንተ እንደዚህ እንዳታደርጉ እንዳረክሱ ብሎ አስጠንቅቋቸዋል እግዚአብሔር እስራኤሎችን። ስለዚህ በላም አዲስ ስትራቴጂ ያመጣ፣ ሴቶች አዘጋጅተን እስራኤሎችን በዝሙት እንጣላቸው። እንዴት ይጥሏቸዋል? ወሲብ የእኛ ሴቶች እነሱን ያደርጓቸዋል። ወንዶቹ ጋር ወሲብ ካደረጉ ይጸነሳል፣ ከዛ ለጣዖት ልጅ ይታረዳል። በቀላሉ እግዚአብሔርን ማስቀየም እንችላለን። ያ የሚወለደው ከእስራኤሎችም ዘር ስለሆነ እግዚአብሔር ከመረጣቸው ጋር ስለሚሆን ከዛ በዚህ ዝሙት ውስጥ ተጨማለቁ ማለት ነው። ስለዚህ እስራኤልን ለመጣል መጡ። በእንደዚህ አይነት ሁኔታ የዘሞቱ የተባሉት እንደው ሕፃናት ሳይሆኑ ይህንን ኢንቴንሽን ይዘው ይህንን ሊያደርጉ የመጡ ናቸው። ይህንን ያደረጉት በጦርነቱ ላይ እርምጃ ተወስዶባቸዋል ማለት ነው። ነገር ግን የራሳቸውን በእንደዚህ አይነት ሁኔታ ያላቆሸሹትን አድኗቸው፣ ሴቭ አድርጓቸው፣ ታደጓቸው፣ ለራሳችሁ ውሰዷቸው። ከዛስ ስለ ጋብቻ ሕግ ምርኮኛ እነኚህ ምርኮ ናቸዋል፣ አድኗቸው አለ። ልታገቧቸው ከፈለጋችሁ ከተማረኩት ውስጥ ከያዛችሁ ውስጥ ልታገቡ ከፈለጋችሁ ግን አላቸው። ሳይ ሙስሊም 14:06 ላይ መንገድ ላይ ነው ገና ወሲብ የምታደርጉት እናንተ እስልምና እዛውኑ እንደተያዘች ሙሐመድ ሳፊያን እዛው መንገድ ላይ ነው ወሲብ ያደረጋት። ባሏን ገድሎ አባቷን ቤተሰቦቿን እንዳለ ገድሎ እዛን ቀን ነው ወሲብ ያደረጋት። የእኛ መጽሐፍ ግን ምን አለ? ልታገቧ ከፈለጋችሁ ነው ያለው። ወሲብ ልታደርጓት ባሪያ ልታደርጓት አይደለም ያለው። ልታገቧ ከፈለጋችሁ ፀጉሯንም ስለ ቤተሰቦቿ ትላጫለች፣ የሀዘን ልብስ ትለብሳለች። ከአንድ ወር በኋላ ከሀዘን አሁን ስለመመለል ከሆነ መረጃ ሳይ መረጃ ኦኬ፣ አንዴ ክፈትለት ቆስጠንጢኖስ አይድንክ ዘዳግም ምዕራፍ 2 ቁጥር 11 ላይ። ስለዚህ ከአንድ ወር በኋላ ምን ትሆናለህ? የመሐመዱን አልኩት። የመሐመድን ቆይ ከፍትላለሁ። የዘዳግሙን ታውቀዋለሁ። ኦኬ ካወቀው እሺ። የመሐመድ ወሲብ ያደረገውን አሳይ። የሳፊያን ታሪክ ነው አሁን ያልኩ። ቤተሰባቸውን ገሎ ልጅቷን ምናምን አልኩ። ስለምን ለቀጣለ ላሳየ ሙሉ ታሪኩን ለምን ወጣለሁ? በአንተ አላወጣም፣ በራሴ አይችልም እኮ ሙሉ ታሪኩን እንዳሳየ እኮ ነው። ሳፊያን እንዴት ወሲብ እንዳደረጋ ታውቃለህ? የዛን ለታ ነው አይደለም? የዛን ለታ ነው አይደለም? አሳየኝ። የዛን ምን አልከው? ሳፊያን እንዴት ነው ወሲብ ያደረጋት? አሳየኝ። አላውቅም። ሳፊያን ታውቃታለህ? እሺ አላውቃት። አሁን አስቸጋሪ ነው። አንተ የምትለውን አላውቃት። ሳፊያ የምትባል ሚስት አንተ የምትለውን አላውቃት። ታውቃታለህ? አላደርጋትም። ጠብ ቢኖርም ታውቃለሽ። አንተ የምትለውን አላውቅም። ካላወቅ እንዴት ነው ታዲያ አስቸጋሪ የሆነብን? አሁን ያልኩህን እኮ ለራሱ አንተ ትዊስት ተረከው እኮ ወደኛ ዲፍሌክት ተረከው እኮ። አላውቅም አልከኝ እኮ። ካላወቅ ደግሞ አስቸጋሪ ነው የሚሆነው። ልታወርደኝ ነው? አላውቅም አልከኝ። አይ እንደማውረድ ጉዳይ ሳይሆን አላውቅም አልከኝ። መረጃውን ልሰጥህ እችላለሁ። ታወርደኛለህ እኮ መሸነፍ ከጀመርክ ማለት አሁን ልታወርደኝ አይደል? ለምን ማውረድ? አላውቅም ያልከው እኮ አንተ ነህ ብራዘር። እሱ የሚለውን አላውቅማ። እሱ የሚለውን እኮ አላውቅም እኮ። ሳፊያን ታውቃታለህ ወይም ስለ አላውቅም አልከኝ። ሳፊያ ሚስት እንዳለች ውስጥ ታውቃለህ ስለ አላውቅም አልከኝ። የመሐመድ ሚስት ሳፊያ ቢንት ሁወይያ የምትባለውን አታውቃትም? እሱ ያለው እኮ አንተ የሰማል ነበርክም እንደ ያለው። ታውቃታለህ ወይስ አታውቃትም? ወንድማችን አባትና እናቷን ገሎ ወሲብ እዛኑ ሰዓት አረገ የሚለውን አውጣ። ታውቃታለህ? መጀመሪያ የተናገረ ካወቅ በኋላ እንደማላውቅና እንደማውቅ እነግርሃለሁ። አሁን አላውቃትም ስትል የነበረው ለምንድን ነው? አውጣ ስለማችል አሁን ሌላ ጥያቄ በዛ ስትል የነበረው ምንድን ነው? ይኸውልህ ባይ ዘ ዌይ ክርስቲያኖች ቤት ነው ያለው፣ በመረጃ የሚወራበት ቦታ ነው ያለው።
Now kill all the boys and kill every woman who has slept with man, but save for yourselves every girl who has never slept with a man. ካላወቅኩ አስቸጋሪ በቃ ማለት ኦኬ። ከአንዴ ቆይ ቶፒኩን ፓራፍሬዝ አድርገው ቆሴ። እሺ መልካም። እስካሁን ስንመለከት የነበረው በአይነቱ ለየት ያለው ድንቅ ድንቅ ነገሮች የምንመለከትበትን የሙስሊሞች ሁር ላይ ነው፣ የሙስሊሞች ጀነት ነው። በዛ ውስጥ ሁር ላይ ይባላል እየተባለ የምንሰማው የሙስሊሞች እንደልማለሸሸው አንዴ ወንድማችን ኖርማል ኖርዘርና እንደሚታርጋቀ እየረበሽኩ ነው ዛሬ። አሁን ብላ እየረበሽኩ እውነቱን ስለተናገር ከሆነ ፈራ አንዴ ማይክን ያዝ። አስረድቼ እኮ አውቃለሁኝ የመጽሐፉን ካልክ በኋላ እስልምናውን አላውቅም ማለት። ስለዚህ መረጃን ልስጥ ቻሌንጅ አድርገኝ ስለ ደግሞ አልፈልግም ማለት። ስለዚህ ስጠኝ እስልምና ለቀህ ትወጣለህ። በቃል በለው መረጃ እፎይ ካመጣልኝ ሳፊያ እናት አባቷ እንደተገደለ፣ ወንድሟ እንደተገደለ፣ ቤተሰቦቿ እንደተገደሉ፣ ሙሐመድም ደግሞ ወሲብ እንዳደረጋት መረጃ ካመጣ እስልምና ለቅቄ እወጣለሁ እና በቃል ቆይ ማንኛው ያወራለ ቀጣይ በለው ቀበሪንና እንትና ስራውን አዘጋጅልኝ ቆስጤ በለው በል ተናገር። እስልምና ለቅቄ እወጣለሁኝ። ሰፊያ ኪናና ባሏ እንደተገደለ ኪናና ይባላል ባሏ መሐመድ አትሳቅ፣ እንዴት እንዳስገደለው እራሱ ልንገርህ። እዚህ ላይ አንገቱ ላይ የጋለ ብረት ከጫነበት በኋላ ሊሞን ሲያጣጥር ከዛ አስነስቶ ለመሐመድ ቢን መስለማ ሰጠው። እሱ አንገቱን ቆረጠው። ከዛ በኋላ መሐመድ ወሰዳት። ይሄንን ካመጣውብህ እስልምና ለቅቄ እንደመወጣ በቃሌ በራሴ አንደበት መሰክራለሁ በልና አሁን ተናገር። ሚዩትን አንሳው። ደምቆ እንደተላልክ አላልክም እኮ አሁን እኮ ከፋውት። እንደውም እንዴት እንደተገደለ ራሱ ዘግናኝ በሆነ ሁኔታ እንደተገደለ እኮ እየነገርኩ ነው። አይደለም እንትን አትቀያይራ። ኪናና እንደተገደለ ኪናና ባሏ ነው። ይህንን ያስገደለው ሙሐመድ እንደሆነ አመጣብሃለሁ። አንድ ባሏን እንዳስገደለ አባቷን አመጣብሃለሁ። ቤተሰቦቿ እንደተገደሉባት እንዳለ አመጣልሃለሁ። የዛለት ሙሐመድ መንገድ ላይ ወሲብ ሲያደርጋት ሌሊቱን ሙሉ ሲጠብቀው ያደረ ሴፍ ይዞ አለ። ጠዋት ሲያገኘው ሙሐመድ ምን አለው? ምንድነው የምትሰራው እዚህ ጋር ሲለው ቤተሰቦቿን ሙሉ ገለህ እኮ ነው ወሲብ ስታደርጋት ያደርከው። እቺ ሴት ሌሊት አንድ ነገር እንዳታደርግ ሰግጄ ስጠብቅህ አደርኩ ሁሉ ብሎታል ማለት ነው። ከሙሐመድ ይልቅ የሙሐመድ ሳባ ተሽሎ እንዴት ቤተሰቦቿን ገሎ ወሲብ ያደርጋታል ብሎ ተገርሞ ማለት ነው። እችን ቃል ብቻ ይውጣ እስቲ አንተ። ቤተሰቦቿን እንደዚህ ሚል አታመጣም። ታመጣ ግን እስልምና ለቅቄ እወጣለሁ በል። አንተ የኔን እስልምና መልቀቅ ነው ደስ የሚያደርገኝ። አንተ ለቀቅ እኔ ምን ደስ ይለኛል? ምን አገባኝ እኔ። ጋር ነው የምትቃጠለው አንተ። ቆሰንትሮስ ቀጠለ ቶፒኩ ላይ መልሰው በቃ እውነትን አልፈልግም ብለው እስልምና ከተመቸና እንደ በቆሎ እሸት ብትጠበስ በገሃነመ እሳት ውስጥ ማገባኝ ወጣ። እኔ ደግሞ አንተ ስለወጣ ስለገባ እውነትን ተጋፈጥ። ቀጥል ኮፌ። ሙሉ ታሪኩን ያው ጠበሪ ላይ ማግኘት ይቻላል፣ ግን ቶፒኩ መልሰው እኔ እኮ ብያለሁ እኮ አንዴ በቃ ወንድማቸው ማይክን ያዝ። ቶፒኩ ላይ መልሰው አዲሱንም እንዳይከፍተው ወደዚህኛው ወደ ቀድሞ ቶፒኩ መልሰው። መልካም እሺ። ቻሌንጅ ያደርገኝ መፍቱን ቻሌንጅ ማድረግ ይችላሉ። ውሸት ነው የሚል ካለ መልካም። እስካሁን ስንመለከት የነበረው ስለምንድን ነው? ስለ ሁር ላይኖች ነው። ይህ ሁር ላይን የሚባለው ነገር ደግሞ ምን እንደሚመስሉ ምን አይነት ነገሮች እንዳሉት በዱንያ ዓለም ላይ ያሉትን ሴቶች ሚስቶችንም እንደሚራገሙ አይተናል፣ ተመልክተናል። ይህን አይነት አስተምሮ ያስተማረ አንድ ነቢይ አለ ወይ? ከ124,000 ነቢያቶች ውስጥ አንድ ይህንን ትምህርት አስተምሯል ወይ? በጀነት ውስጥ ሚሊየን በላይ የሚቆጠሩ ሴቶችን እንደሚያገኝ
መቅኒያቸው የሚታዩ ሴቶች በጀነት ውስጥ እንደሚያገኝ ጡተዎችማ ሴቶችን በእንትን ውስጥ እንደሚያገኝ ያስተማረ አንድ ነብይ አለ ወይ? ቻሌንጅ አቅርበህን እስካሁን ድረስ አንድም ሰው ገብቶ ሲያስተምረን ሲነግረን አላየንም። መረጃ ምንም ሲጠቀስ አላየንም። እሺ አሁን የተናገርኩትን ሰምተኛል ወንድማችን? ሰምተሃል ወይ? እየተናገርን ያለነውን ነገር ሰምተሃል? በጀነት ውስጥ ሁር ላይን የሚባል ነገሮች እንዳሉ ታውቃለህ አይደለም? ሰይድ ሰማሃል? ዝምታ ነው መልሴ እያለ ነው በውስጡ። አንድም መረጃም የለም፣ መረጃዎችም ጸጥ እንዳሉ ናቸው። ይህ አስተምሮ መሐመድ ብቻ በራሱ ለመደለያም ለማታለያም ነገሮች ሲጠቀምበት እንደነበረ ነው ገስ የምናደርገው። ምክንያቱም ለሙጃሂዶች 72 እንደሚሰጥ መሐመድን ደግሞ ቀደም እንዳየነው ተመልከቱ፣ ሚሊየንስ የሚቆጠሩ ቦታዎች ላይ ብዙ ሴቶችና አገልጋዮችን ባሪያዎች እንደሚያገኝ ተነጋግረን አይተናል። እፎይ እስቲ አንድ ጥያቄ ልጠይቃችሁ። ሙስሊም ነሽ እህታችን? ያው አልሐምዱሊላህ። አንዴ ሰይድ ማይክን ያዝ አንዴ። እሺ ሁዳዬ ስለ